ቆላስይስ መጽሐፍ ምዕራፍ 1 ቁጥር 13 ላይ ካገኘናቸው በረከቶች አንዱ እንዲህ ይላል። ስለ ኢየሱስ ሲያወራ እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱን እርሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ብሎ ይላል። የመጀመሪያው ነገር የሆነው ከጨለማ ሥልጣን ነው የዳነው። የኃጢአት ስርየት ወዳገኘንበት፣ ቤዛነት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። አንድ ሰው በክርስቶስ ኢየሱስ አምኖ ዳግም ሲወለድ በመንፈሳዊው ዓለም ላይ ሽግግር ነው ያደረገ። ማንም በክርስቶስ ኢየሱስ በማመን ዳግም ያልተወለደ በጨለማ ግዛት ውስጥ ነው ያለ። መጽሐፍ ሲናገር ለዚህ ነው የዚህ ዓለም ገዢ የማያምኑትን የክብር ወንጌል እንዳበራላቸው አእምሯቸውን አሳወረ ብሎ ጳውሎስ የሚነግረን። ጳውሎስ ይህንን ነው የሚያወራ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ክርስቶስ ኢየሱስን ጌታ እንደሆነ ራሳችን አንሰብክምና ስለ ኢየሱስ ራሳችን ለእናንተ ባሪያዎች እናደርጋለን፣ በክርስቶስ የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው ስለኛ። በዚህ ዓለም ግን ዳግም ስላልተወለዱ ሰዎች ሲናገር ቁጥር 4 ላይ የእግዚአብሔር ምሳሌ የሆነው ክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። አእምሯቸውን ሁሉ ተቆጣጥሮታል። ሰው ከዚህ አይነት ግዛት ነፃ የሚወጣው በክርስቶስ ኢየሱስ በማመን በመንፈስ ሲወለድ በአእምሮ ላይ የእግዚአብሔር ዕውቀት ይበራል፣ የእግዚአብሔር መልካምነት ይበራል፣ አይደንቲቲውን ያገኛል፣ ሌላ ማንነት። ስለዚህ የመጀመሪያ ያገኘነው ብለሲንግ በእርግጠኝነት በመንፈስ ዓለም በመወለድ አንድ ሰው ሽግግር አድርጓል ማለት ነው። ሁለተኛውን ነገር ደግሞ ሲንመልከት ገላትያ መጽሐፍ ላይ ሁለተኛ ያገኘነው ብለሲንግ የልጅነት መንፈስ እንዲህ ብሎ ያወራዋል። ገላትያ መጽሐፍ ምዕራፍ 4 ቁጥር 6 ላይ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጅ መንፈስ በልባችሁ ስላከ፣ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ብሎ ይናገራል። እንግዲህ ስለ ዘር ነው እያወራን ያለ፣ ስለ ሁለተኛ ውልደት ነው እያወራ፣ ስለ መንፈስ ቢንግ ነው እያወራ ያለ። አባ አባት ብለን የምንጮህበትን የልጅነትን መንፈስ ታውቃላችሁ። ልጅነት ከእግዚአብሔር ዘንድ ያለን ነገር የመቀበል ራይት የሚኖረን ዳግም ስንወለድ እንጂ ሰው ሆነን በዚህ ዓለም ስለተፈጠርን አይደለም። አባ አባ ለማለት መወለድ ይቀድማል ማለት። ብዙ ሰዎች ይገርመኛል በክርስቶስ ኢየሱስ ያለን የወንጌልን ብርሃን ሳይቀበሉ የኢየሱስን አዳኝነት ገብቶ እግዚአብሔር አምላኬ ብለው ሲጠሩ ዳኒ ድንቅ ይለኛል። እግዚአብሔር አባቴ ለማለት በልጁ ዳግም መወለድ ይቀድማል። ሳይወለዱ አባት ማለት አባባ ማለት አይቻልም፣ አይሆንም፣ አይመጣላችሁም። እናንተም ታውቁታላችሁ። ግን የተወለደ ዳግም በመንፈስ የተወለደ ሰውዬ ግን ይሄ በረከት አለ። አንድ ከጨለማ ግዛት አምልጦ ወደ እግዚአብሔር ልጅ ወደ መንግሥቱ ፍልሰት አድርጓል። ሁለተኛ አባባ ብሎ የመጣራበትን የልጅነትን መንፈስ ተቀብሏል። ይህን ሐሳብ ጳውሎስ በሮሜ መጽሐፍ ላይ ይደግመዋል። ምዕራፍ 8 ላይ ጳውሎስ ሲነግረን እንደዚህ ብሎ ደግሞ ያወራናል። ጳውሎስ ዳግም ስለተወለዱ ሰዎች አሁንም ሲያወራ ምዕራፍ 8 ላይ ሮሜ ላይ ቁጥር 15 ላይ ደግሞ እንደዚህ ይላል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችንን
ያው መንፈስ እርሱ ራሱ ከመንፈሳችን ጋር ይመሰክርልናል። ልጆች ከሆንን ወራሾች ደግሞ ነን ማለት ነው። የእግዚአብሔር ወራሾች ነን። የእግዚአብሔር የሆነን መልካም ነገር ሁሉ መካፈል የሚችል በመንፈስ ዳግም የተወለደ መንፈስ ቅዱስ ከመንፈሳችን ጋር ለነፍሳችን ኮንፎርም ያደርግልናል። የነፍሳችን ምስክርነት ከውጭ ከስጋ ከሁኔታ ከአትሞስፌር አይደለም። መንፈስ ቅዱስ ክርስቶስ ያገኘነውን ክብር ለመንፈሳችን ነው የሚያወራ። ነፍሳችንን በእግዚአብሔር ዕውቀት ማሳደግ ጉዳይ ግን የኛ ድርሻ ነው የሚሆነው። ብዙ ጊዜ ማንነትን በትክክል ስለማይነገረን ነው እግዚአብሔር የማይገባ መልክ የምንሰጠው፣ ለራሳችንም የማይገባ መልክ የምንሰጠው። ግን ዳግም የተወለደ ሰው ከጨለማ ግዛት አምልጧል። አባ ብሎ ከእግዚአብሔር ጋር ኮሙኒኬት የሚያደርግበትን ኒው አይደንቲቲ አግኝቷል። ይሄ ሁሉ የሆነው ኢየሱስ ክርስቶስ ከሙታን በመነሳት እድፈት የሌለ የማያልፍ ርስት እንድንወርስ ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እዚህ በመወለዳችን ሁለተኛ ያገኘነው ከእግዚአብሔር ጋር ኮሙኒኬት ማድረግ እንችላለን። አባቴ ብለህ መጥራት ትችላለህ። ምንጬ፣ መገኛዬ፣ በረከቴ ማለት ትችላለህ። ነፃ ሰው ነህ ማለት ነው። ሌላ አይደንቲቲ ግን እንደሆነ እንዳይረሳ። የአበር መንግስት ጸባይ ማሻሻያ አይደለም። ድንኳናችሁ ባዶ አይደለም። አምባሳደር ሆኖ የሚኖር ሌላ አይደንቲቲ በዚህ ድንኳን ውስጥ አለ። አንድ ቀን ስጋ ሞድ አፈሩ ሰውየው ሞድ አገሩ። ታስታውሳላችሁ አንድ ጊዜ ኒቆዲሞስ እንዴት ግራ እንደገባው መምህር ሆኖ ታስታውሳላችሁ። አንድ ጊዜ የአይሁድ መምህር የሆነው ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ በጣም ቀላል አድርገን የምናስባቸውን ጥቅሶች ነው እያነሳው እያወራ ያለሁት፣ ግን ሲሪየስ ነገሮች ናቸው። እንዲህ ብሎ አለው፣ ከፈሪሳውያን ወገን የሆነ አይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። የሰውየው ጥያቄ አንተ የምታደርጋቸው ተአምራት ከእግዚአብሔር ዘንድ እንደመጣህ በጣም የሚያመሳክር የሚያሳብቅ ነገር አለና ከእግዚአብሔር ዘንድ መጥተሃል ምልክቶች አለው። ኢየሱስ ከላይ ለመምጣቱ የእግዚአብሔር ልጅ ተብሎ ለመጠራቱ ያደረጋቸው ተአምራቶች ብቻ አይደለም የማንነቱ መገለጫዎች ሪል አይደንቲቲ እንጂ። ግን ኢየሱስ ግን ደግሞ ሊያወራው የፈለገው ነገር ዳግም ካልተወለደ አንድ ሰው እግዚአብሔር መንግሥት ሊያይ አይችልም ነው። የመንግስቱ ዜጋ መሆን አይችልም። ስለ ሁለተኛ ውልደት በሱ ሞትና ትንሣኤ ስለሚመጣ ብለሲንግ ነው ኢየሱስ እያወራ። እንዳትረሱ መምህር ነው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልምና አለው። ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ሊወለድ ዘንድ ይችላልን? አለው። ኢየሱስም መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር በእግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልግሃል ስላሉ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው።
ኒቆዲሞስ መልሶ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅም? እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክራችን አትቀበሉም። ስለዚህ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ብሎ ኢየሱስ ያወራል። የዚህ ሰውዬ ዳግም ውልደት የሚባለው ነገር አሁንም ከካርናሊቲ ያልወጣ ሰው እናቱ ማህፀን ገብቶ እንደገና ሲወጣ እግዚአብሔር ልጅ ይሆናል አለ። ነው ኦልሬዲ ከስጋ የተወለደ ስጋ በክርስቶስ ኢየሱስ አምኖ የዳነ ግን ሌላ አይደንቲቲ አለው፣ ሌላ ማንነት አለው። ለዚህ ነው አዲሱ ኪዳን በደም የተመረቀው። ከሁለተኛው አዳም የተገኘው ሰው ፍጥረታዊ ሰው አይደለም፣ መንፈሳዊ ሰው ነው። ስላላያችሁት ስላልጨበጣችሁት የለም ማለት አይደለም። ለዚህ ነው በፍጥረታዊ ነገር አስመስሎ ኢየሱስ የነገረ። ቫስኬት እንደመጣ ወዴት እንደሚሄድ አታውቅም፣ ግን ያገኘውን ሁሉ እየጠረገ ይዞ ይሄዳል። እስቲ ጨብጠውና ሳይ ይኸው ያገኘነው ሌላ ማንነት አለ፣ ሌላ ዘር አለ። እነ ጳውሎስ እነ ጴጥሮስ ሊነግሩን የፈለጉት የዘር አይነት አለ። አዲስ ሰው ማለት ከዚህ በፊት የነበረ ማለት አይደለም። ዳግም የተወለደው ሰውዬ ከሁለተኛው አዳም የተገኘ የእግዚአብሔር አምባሳደር። ሁለተኛ መወለዳችን ከእግዚአብሔር ጋር ኮሙኒኬት የማድረግ በረከት አለ። እሱም ብቻ አይደለም፣ በጨለማም ግዛት ላይ ደግሞ ወደ ብርሃን መንግስት ስለፈለሰን ከዛ ያገኘነው አይደንቲቲ ስላለ በጨለማው ዓለም ላይ ደግሞ እንደገና የሚገዛ ማንነት አለ። እስቲ አሁንም መጽሐፍ የሚለንን ጥቂት ነገር ልታል። ሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ኢየሱስ ደቀ መዛሙርትን ከላከ በኋላ በሕይወታቸው ያለፈውን ኃይልና አደራረግ ሪፖርት ሊያደርጉለት ሲመጡ ሰባው በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ታዘዙልን አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም ነገር የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ሬጅስተር ስለተደረገ ዕውቅና ስላገኛችሁ በዚህ ደስ ይበላችሁ። በጠላት ኃይል ሁሉ ላይ እኔ ዲሞኒክ ፓወር ላይ የመግዛት አቅም በዘራችሁ ውስጥ አለ። እንደና ሐሳብ ጠንከር ለማድረግ ማርቆስ ወንጌል ምዕራፍ 16 የመጨረሻው ምዕራፍ ላይ ማለት ነው ቁጥር 17 ላይ መጽሐፍ እንደዚህ ይላል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ይሄ ሌላ በረከት ነው። ኤኒ ጨለማ በዘራው ነገር ላይ አንድ አማኝ በመንፈስ በመወለዱ መንፈሳዊ ስልጣን አለው። አንዳንድ ጊዜ አንዳንድ ስልጣኖች ለነቢይ፣ ለሐዋርያ፣ ለፓስተር፣ ለወንጌላዊ፣ ለአስተማሪ ለቢሮዎች ብቻ የተሰጡ የሚመስሉበት አንዳንድ ሮንግ አካሄዶች እናያለንና ቢሮ እንዳለ ይቆይና አንድ ያመነ ሰው ግን እንደዚህ አይነት ኮንፊደንስ ሊኖረው ይገባል። ምክንያቱም ሆሊ ስፒሪት በውስጡ ስላለ በመንፈስ ስለተወለደ በጨለማ ላይ የመሰልጠን የመግዛት አቅም አለ። ሌላው በረከታችን በየትኛው አብ ባልተከለው ባልዘራው ላይ በየትኛውም የጨለማ ስራ ላይ የመሰልጠን አቅም አላችሁ። ያላችሁ ግን በመንፈስ በተወለዳችሁበት የዘር ማንነት ውስጥ እንጂ በስጋ አይደለም። ብዙ ሰው ራሱን ካውንት የሚያደርገው በስጋ ነው፣ በሱ አይደለም።
ሌላ አይደንቲቲ አለ፣ ሌላ ማንነት አለ። ኢየሱስ ጌታ ነው። እቺን ልበልና ልጨርስ። ቆላስይስ መጽሐፍ ምዕራፍ 2 ላይ ጳውሎስ ወደ ቁጥር 14 አካባቢ 13 ላይ እንደዚህ ይላል፣ እናንተ በበደላችሁ ሥጋችሁን ባለመገረዝ ሙታን ነበራችሁ፣ በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጠን፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጽ አሳያቸው። አለቆች ሥልጣናትን በመስቀል ጠርቆ በድል ነሽነት መንፈስ እንድትኖሩ እግዚአብሔር አድርጓችሁ ከጨለማ በላይ ናችሁ። ከየትኛውም ክፉ ነገር በላይ ናችሁ። ቢኮዝ የተገኛችሁበት ዘር የወደቀ የአዳም ዘር ሳይሆን ከሁለተኛው አዳም ሕይወትን ከሚሰጥ መንፈስ የተገኛችሁበት ሌላ አይደንቲቲ ያላችሁ። እግዚአብሔር ዘመናችሁን ይባርክ። ዳግም መወለድ እንዴት አይነት ትልቅ ክብር! በመንፈስ በመወለድ እንዴት አይነት ትልቅ ክብር! እናንተ ማለት በእግዚአብሔር ፊት ድንኳኑ አይደላችሁ። እናንተ ማለት በእግዚአብሔር ፊት ከማይጠፋው ዘር የተገኘ ከያው ከእግዚአብሔር ቃል የተገኘ ሌላ አይደንቲቲ አላችሁ። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነው። የጌታ ቃል ግን ለዘላለም ይኖራል። ለዘላለም የምትኖሩበት ሌላ ማንነት አላችሁ። እርሱን ገልጣችሁ ትሄዳላችሁ። ኢየሱስ ጌታ ነው። ዘመናችሁ ይባረክ። ሻሎም